ከበደ ሚካኤል አንዲት አይጥ ትንሽ ከእናቷ ጋር ቅራኔ ቤቴ ገብቷት በኩርፊያ ስሜት ካሉበት ጉድጓድ ፈንጠር ብላ ትወጣና ጉዞ ስትጀምር በቅርብ ርቀት ጸጉራም ድመት ታያለች። እና ያየችውን ድመት እንዲሁም ከእናቴ ጋር ከምጨቃጨቅ ጓደኛ አገኘው፣ ወዳጅ አገኘው፣ ሄጄ ተዋወቀዋለሁ፣ ወዳጅ አለው ብላ ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት የሚመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። እኔ ጋር የነበረሽ ቆይታ የተሻለ ነበር ትላትና አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ በአንቺ ላይ ደረሰ በክልፍልፊቱ ብሎ ከበደ ሚካኤል የገጠመውን ግጥም የሚያስታውሰኝና እዚህ ያለው ኩርፊያ ወደ ጸጉራሙ ድመት ወይም ወደሚዘገዘገው ጭልፊት የሚወስዳቸው ማንኛውም ኃይሎች በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛውም መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም። ይሄ ደግሞ የትናንትና ታሪካችን ነው። ለመማር ለፈለገ ሰው ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ በዘመናት ታስተዳድር የነበረውን ቀይ ባህር አጥታ የጂኦግራፊ እስረኛ የሆነችው በነዚህ ኃይሎች ጋር በነበረ ትስስር ነው። ከነዚህ ኃይሎች ትስስር ውጪ ኢትዮጵያን ጂኦግራፊክ እስረኛ ማድረግ የሚችል ምንም አይነት ነገር አልነበረም። የኛው እንክርዳቶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም አይነት ጥቅም አያመጣም። ከነዚህ ኃይሎች ጋር የተደረገውን ትብብር ጥቅምና ጉዳት ለመመዘን አንዳንድ ጉዳዮች ብቻ አስታውሰህ ጠይቀህ ከገመገምክ ሁኔታው ምላሽ ያገኛል። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ሕዝብ በድርጅቱ ጽሑፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ሕዝብ እንደ ሕዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ሕዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። ትናንት ከነዚህ ኃይሎች ጋር
በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል።